ከ1993 ዓ.ም በኋላ የኢትዮጵያና ኤርትራ ነገር ኖ ፒስ ኖ ዋር በሚባል ሁኔታ ውስጥ ነበር ያሳለፈው። ሁለቱም ሀገራት ውስጣቸው ባለው ፍራቻ ምክንያት አያሌ ጦራቸው ድንበር አካባቢ አስፍረው አንዳንዴም ቅኝት የሚያደርጉ አውሮፕላኖችን እየላኩና እያሰሱ የአይጥና ድመት ኑሮ ነበር የሚገፉት። ይህ ሁኔታ የዘለቀው 2010 ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጡ ድረስ ነበር። ዶክተር አብይ አህመድ የአራት ኪሎን መንበር በተቆናጠጡ ማግስት ቀዳሚ ስራቸው ካደረጓቸው ጉዳዮች መካከል አንዱ ከኤርትራ ጋር ሰላም ማውረድ ነበረ። በህዝብ ተወካዮች ምክር ቤት ውስጥ ሳይቀር ለኤርትራ መንግስትና ህዝብ መልእክት በማስተላለፍ ሰፊ እጃቸው ለሰላም በመዘርጋት የኢሳያስ አፈወርቂን ልብ ማሸነፍም ችለው ነበረ ጠቅላይ ሚኒስትሩ። ታዲያ ዶክተር አብይ ጥረታቸው ከወደ አስመራም የሰላም አየር ማንፈስ የጀመረ ነበረ። የሁለቱ ሀገራት መሪዎችም ረጅም ዘመናትን እንዳስቆጠሩ ጥብቅ ወዳጆች ሆነው ታዩ። አዲስ ዓመትን ድንበር ላይ የሚያከብሩ ጓደኞችም ሆኑ። አስመራና አዲስ አበባም እንደቀድሞው እዚህና እዚያ በሚሉ ተመላላሽ መንገዶች የሚታጨቁ ሆኑ። ከሁሉ በላይ ደግሞ በጦርነቱ ወቅት እንደ አውሬ ይተያዩ የነበሩት ዋናው ሰው አዲስ አበባ ላይ ደማቅ አቀባበል ተደረገላቸው። ስማቸው እየተጠራም ተጨፈረላቸው። እርሳቸው የህዝባቸውን የሰላም መልእክት በታላቅ ጭብጨባና ሆታ ታጅበውም ሲያደርሱ ታዩ። ጠቅላይ ሚኒስትር ዶክተር አብይ አህመድም የሰላም ኖቤል ተሸላሚ ያደረጋቸውን ታሪካዊ ክስተት ጥቁር መጋረጃ የተቀደደበት ቀን ብለው ሰየሙት። አሁን ግን ይህ ጥቁር መጋረጃ ተመልሶ ተጋርዷል። አብይና ኢሳያስም ፍቅራቸው ቀዝቅዞ ተኳርፈዋል። ሁኔታውን ጠለቅ ብለው ያጠኑ ተንታኞችማ ጭራሽ ለጦርነት ሁሉ መስጋት ጀምረዋል። ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት በኋላ ጫጉላቸውን ረስተው ወደ ቀደመ ኩርፊያቸው ተመልሰዋል። መሪዎቹም አስመራና አዲስ አበባ ላይ ደጋግመው ያደረጓቸው የነበሩ ጉዞዎች ከናካቴው ቀርተዋል። ጠቅላይ ሚኒስትር አብይ እንደ አውሮፓውያኑ አቆጣጠር በሐምሌ ወር 2018 ወደ አስመራ በተጓዙበት ወቅት ፕሬዝዳንት ኢሳያስ ለኢትዮጵያ ሕዝብ ትልቅ ክብርና ፍቅር አለው ካሉ በኋላ ለኢትዮጵያ ልማትና ሰላም የሚጨነቅ በሁለቱም ሀገራት ግንኙነት ብቻ ሳይሆን ለቀጠናው ሀገራት የሚያስብ መሪ መሆናቸውን መስክረው ነበረ። በዚህ ወቅትም ጠቅላይ ሚኒስትር አብይ ፕሬዝዳንት ኢሳያስ መኖሪያ ቤት አጃቢዎቻቸውን ጨምሮ ቡና ሲጋበዙ በመገናኛ ብዙሃን ሳይቀር ታይቷል። ፕሬዝዳንት ኢሳያስ በበኩላቸው ከ20 ዓመታት በኋላ አዲስ አበባ ሲደርሱ የጠበቃቸው ትልቅ የህዝብ አድናቆት ያልተለመደ የደስታ ስሜት እንዲያሳዩ ከማድረጉም በላይ የብዙዎች መነጋገሪያ ሆኖ ነበረም። በጠቅላይ ሚኒስትር አብይ የመጀመሪያዎቹ ሁለት የሥልጣን ዓመታት ውስጥ ብቻ ሁለቱ መሪዎች ቢያንስ 14 ጊዜ ከአዲስ አበባ ወደ አስመራ፣ ከአስመራም ወደ አዲስ አበባ ተመላልሰዋል። ይህ ግን የመቶ ሺዎችን ሕይወት ከቀጠፈው የትግራይ ጦርነት በስምምነት መጠናቀቅ በኋላ ፈጽሞ ሊታይ አልቻለም። ከቅርብ ጊዜያት ወዲህ የሁለቱ ሀገራት መዳረሻ ጦርነት መሆኑ አይቀርም የሚሉ ዘገባዎች መበራከታቸውን ተከትሎ ደግሞ ተጨባጭ ስጋቶችም ተፈጥረው ነበረ። ዛሬ ግን የሰማነው ዜና ኢትዮጵያንና ኤርትራን ለማሸማገል እንቅስቃሴ መጀመሩን የሚጠቁም ነው። ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረውን ቅራኔ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድንና ኢሳያስ አፈወርቂን አቀራርበው ለማሸማገል እንቅስቃሴ መጀመራቸው ተሰምቷል። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸው ይታወሳል። ይህ በእንዲህ እንዳለ ኢሳያስ አፈወርቂም በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ብለዋል። የኢትዮጵያ ሕዝብም ሰላም ይፈልጋል ሲሉ ተናግረዋል። የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ እርምጃ ወስጃለሁ ብሏል መከላከያ ሰራዊት። የኢፌዴሪ መከላከያ ሰራዊት ዛሬ ባሰራጨው ዘገባ የምዕራብ ዕዝ አብዲሳ አጋ ክፍለ ጦር በምዕራብ ሸዋ ዞን ሜታሮቢ ወረዳ ቀጥቃጣ ቀበሌ ሲንቀሳቀስ የነበረው ህገወጥ ቡድን ላይ በወሰደው እርምጃ የቡድኑን ታጣቂዎች በመምታት የተለያዩ አይነት መሳሪያዎችና ተተኳሾችን እንዲሁም ሌሎች ቁሳቁሶችን በቁጥጥር ስር አውለዋል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አስማማው ዘሪሁን ሰራዊቱ ውጣ ውረድ በበዛበት የሰው ሰራሽ ይሁን የተፈጥሮ ፈተና ተቋቁሞ በበረሃማ ስፍራ ዘልቆ በመግባት ከወትሮ በተለየ መንገድ ሸኔን እግር በእግር እየተከታተለ የማያዳግም እርምጃ እየወሰደ መሆኑን ተናግረዋል። በተመሳሳይም የንስር ክፍለ ጦር ሬጅመንት በምዕራብ ወለጋ ዞን መንዲቆንዳ አላ አካባቢ ሲያሸብር የነበረውን የሸኔ መሪ ጉማ ጋር አርባ ሁሴን አብዱል ከሪምን ጨምሮ ሌሎች ታጣቂዎችን መማረኩን የንስር ክፍለ ጦር ሬጅመንት አዛዥ ሻምበል አለሙ ቱፋ ተናግረዋል።
ሰሞኑን ከአፋችን አልጠፋ ያለች ከቴሌቪዥን መስኮቶቻችንም አልወርድ ያለች ሰው ናት ብርቱካን ተመስገን። ብርቱካን ተመስገን ባሳለፍነው እሁድ በኢቢኤስ ቴሌቪዥን የአዲስ ምዕራፍ ዝግጅት ላይ ከቀረበችበት ጊዜ ጀምሮ መነጋገሪያነቷ ያልበረደ፣ አወዛጋቢነቷ ያልቀነሰ ሆና ቀጥላለች። የብርቱካንን ነገር ይበልጥ ያከበደው ደግሞ ባህር ማዶ ሆነው መንግስትን ከሚቃወሙ ሰዎች ጋር አገር ውስጥ ያለውን የፋኖ አደረጃጀት ከሚደግፉም አካላት ጋር ግንኙነት አላት መባሉ ነው። ለዚህ አላት ለተባለው ግንኙነት በማስረጃነት የቀረበው ደግሞ የነ መዓዛ መሐመድ ድምፅ ነው። መዓዛ መሐመድ ተዋርደናል፣ ይሄ የኛው ጉድ ነው እያለች ከብርቱካን መስፍንና ከእህቷ ጋር ስትነጋገር የሚያስደምጥ የስልክ ቅጂ የመንግስት መገናኛ ብዙሃን ይፋ አድርገዋል። ይህን ተከትሎ ብዙ ሰዎች መዓዛ መሐመድ ላይ ጥያቄዎችን ማንሳት ጀምረዋል። ለወትሮ መዓዛ የምትታወቀው የሴቶችን መደፈር በመሞገት የሕፃናትና እናቶችን እንግልት በመቅረፍ ነበረ። ከህወሓት ጋር በነበረው ጦርነት ወቅት ያደረገችው ተግባር ለዚህ ጥሩ ምሳሌ ነው። ጽንፍ ተይዞ ነበር በሁለቱም ወገን መካከል ማለት ነው። በፌደራል መንግስትም በፒኤልኤፍ በኩልም በደጋፊዎቻቸው አማካኝነት ማለት ነው። እንግዲህ እንደ ጆርናሊስትም እንደ አንዲት ሴትም ደግሞ እናት ሆና እንደሚሰማት ሴትም እንደ ጋዜጠኛም በዚህ ጦርነት ውስጥ ምንም አይነት ሪፖርቲንግ የጦርነት ዘጋቢ ሆኜ ራሴን ማግኘት አልፈልግም ወይም ቦታ ይዤ ማግኘት አልፈልግም ነበር። ስለዚህ ትኩረቴን ያደረኩት በአጠቃላይ በሲቪል ማህበረሰቡ ላይ ወይም ደግሞ ከጦርነቱ ውጭ በሆነ ማህበረሰብ ላይ ነበር። በተዘዋወርኩበት ወቅት ያጋጠመኝ ነገር ምንድነው? በጣም ብዙ ቁጥር ያላቸው ሴቶችና ህጻናት ልክ ሌላው ማህበረሰብ እንደሚደርስበት እንዳለ ሆኖ በተጨማሪ ደግሞ ለጾታዊ ጥቃቶች መጋለጣቸው ብቻ ሳይሆን የበቀል መበቀያ መሆናቸው በጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ በቀልን ሲደረግባቸው የነበረው። በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤችአይቪ እና ለሌሎች አባላዘር በሽታዎች ተጋልጠው አገኘዋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ ብቻ ሳይሆን እንደገና ደግሞ የሕክምና የሳይኮሎጂካል ትሪትመንት ወይም ደግሞ ስነ ልቦናዊ ድጋፍ የሚያገኙበትን መንገድ ከተለያዩ ሰዎች ጋር ለመስራት ነበር የወሰንኩት። እና መዓዛ በዚህ ተግባሯ በአገር አሜሪካ እውቅና የተሰጣት ሽልማትም የተበረከተላት ጋዜጠኛ ነች። ታዲያ እንዲህ ባለ ስራዋ ትታወቅ የነበረችው ጋዜጠኛ ምን ሲሆን በነ ብርቱካን ተመስገን ጉዳይ ውስጥ ተገኘች የሚለው የብዙዎች ጥያቄ ነው። ከዚህ ደግሞ ከፋ ሲል መዓዛ መሐመድ አስመልክቶ መቅረብ የጀመረው ጥያቄ የደምቢዶሎ ዩኒቨርሲቲ ተማሪዎችን የተመለከተም ሆኗል። ተደፍረዋል፣ ታግተዋል ከሚባሉ ሰዎች ጋር መሰል ግንኙነቶች ያሏት ከሆነ እነዚያ የታገቱ ተማሪዎች የት እንዳሉ ሳታውቅ አትቀርም የሚል ጥርጣሬ አዘል ጥያቄም እየተነሳባት ነው። እስካሁን ባለው ሁኔታ ግን በርካታ ነገሮችን ወደ ማህበራዊ ሚዲያ በማምጣት የምናውቃት ጋዜጠኛ አንድም ጊዜ ብቅ ብላ ምላሽ ስትሰጥ አሊያም ስታስተባበል አልተሰማችም። ይልቅስ ሳይጠሩ አቤት ያሉ ሌሎች የሚዲያ ሰዎች አሉ። ባሳለፍናቸው ቀናቶች ውስጥ ብርቱካንን አስመልክቶ ከቀረቡት ፕሮግራሞች በአንዱ ላይ የመንግስት ሚዲያዎች የዩቲዩብ የደም ነጋዴዎች የሚል አገላለጽ ሲጠቀሙ አስተውለናል። መንግስት ይህን ስም የተጠቀመው ለእኔ ነው በሚል እነ ፋሲል የኔዓለም ምላሻቸውን በዚህ መልክ ሰጥተዋል። ላለፉት 7 ዓመታት ደም እያፈሰሱ ያለው እጃቸው በደም የተጨማለቁ ሰዎች እኛን ወጥተው በአገሪቱ ውስጥ የሚፈሰው ደም መቆም አለበት እያልን በየቀኑ ከነሱም ጋር በነበረን ግንኙነት እየተጨቃጨቀን ከዛ በአደባባይ እየተናገርን ወጥተው አንተን የደም ነጋዴ ሲሉ ሀፍረት የለም ሸም የሚባል ነገር የለም። ይሄ ፓርት በጣም ነው የገረመኝ። ማለት አላፈርኩባትም፣ ምክንያቱም ንጹህ ነኝ ብዬ ነው የማምነው። እንደ አይነት ውስጥ አልገባም። በጣም ንጹህ ነኝ ብዬ አምናለሁ። የሰው ልጅ ደም እንኳን የሰው ልጅ የእንስሳት ደም መፍሰስ አለበት ብዬ የማላምን ሰው ማለት መፍሰስ የለበትም ብዬ የማምን ሰው ነኝ። በዚህ ደረጃ ግን የደም ነጋዴ ብለው ሲፈርጁህ የሚየነው ዳብያ አይነት ነገር ነው የሆነው። እውነት ለመናገር ኢትዮጵያ ውስጥ ቁጥር 1 በዚህ ሰዓት ደም እያፈሰ ያለው ከጠቅላይ ሚኒስትሩ ጀምሮ ወይም እሳቸው የሚመሩት አጠቃላይ ስርዓቱ ነው። ፋኖ ጀመሬዋለሁ ካለው ሳምንት ገደማ ያስቆጠረው ዘመቻ አንድነት አሁንም የሚያነታርክ አጀንዳ ሆኖ ቀጥሏል። የዚህ ዘመቻ አንድነት ዋነኛ ዓላማ ፋኖን አንድ ማድረግ ነው የሚለው ማርሸት ፀሐይ አሁን የአንድነቱ ጉዳይ 90% ደርሷል፣ በቅርብ ቀናት ውስጥ ጨርሰን ለህዝብ ይፋ እናደርጋለንም ብሏል። ዘመቻ አንድነትን በተመለከተ ዋና ግቡ አንድ የአማራን ህዝብ ሊያታግል የሚችል አንድ ጠንካራ ፕሮግራም ያለው ድርጅት መመስረት ነው። ለሱ የአራቱም ድርጅት ሰብሳቢዎች የቀን ተቀን ስራቸው ነው። ከፍተኛ የሆነ ስራ እየሰሩ ነው። በዚህ ጉዳይ ምንም ጥርጥር የለውም። በቅርቡ አንድነትን ለህዝባችን ይፋ እናደርጋለን፣ ድርጅትን እንመሰርታለን። ይህን ካልኩ በፖለቲካ ደረጃ ምናልባት ጠላት ለዘመናት ዘርቶት የነበረውን ሀሰተኛ ናሬሽን ሰብረን የጣልንበትና አማራ አንገቱ አንድ ነው የሚለውን አማራዊ የጀግንነት ብሂል በተግባር ያረጋገጥንበት ነው። በኃይል ደረጃ ካየነው አራቱም ክፍለ ሀገር ያለ የፋኖ አደረጃጀት በተመሳሳይ ጊዜ
የገጠመውን ጠላት እየማረከ እየደመሰሰ እያሽመደመደ ያለበት ሁኔታ ነው ያለው። በኢኮኖሚ ስናየው የአብይ አህመድን የኢኮኖሚ ምንጭ የሆነውን ዋና መንገድ በመያዝ ጭምር በመቆጣጠር እና አብይ አህመድ ገዝቶ ያመጣውን ሎጂስቲክና መሳሪያ በመማረክ ጭምር ከሀገሪቱ ኢኮኖሚ የድርሻችንን እየተካፈልን እንደ ፋኖ ከፍተኛ ድል እያስመዘገብንበት ያለው ቁመና ነው ያለው። ስለዚህ በአጠቃላይ ዘመቻ አንድነት ከታች ካባሉ አንድነትን በመፍጠር የተናበበ ወታደራዊ ቅንጅታዊ ውጊያ ከማድረግ በላይ የህዝባችንን የፖለቲካ ናሬሽን በማስተካከልና የህዝባችንን ሞራል በመመለስ አንድ ወጥ አማራዊ ድርጅት ለመመስረት ያደረግነው ጉዞ ነው። 90% ተሳክቷል። በቀጣይ ቀናት ይህን ነገር 100% አጠናቀን ይፋ የምናደርግ ይሆናል ማለት ነው። በትክክል ምንም ጥርጥር የለውም። አብዛኛው ነገር ተጠናቋል። ድርጅታችንን ለህዝባችን ይፋ እናደርጋለን። ከዚህ ባሻገር ድርጅታችንን ከመሰረትን በኋላ ለሀገር ለምናደርገው ነገር ሁሉም አማራ እንዲዘጋጅ በዚህ አጋጣሚ ጥሪ ያቀርባለሁ። ስለዚህ አንድ የፋኖ ወጥ አደረጃጀት በአንድ መሪ በአንድ እዝ የሚመራ ድርጅት እንጠብቃለን ማለት ነው። ምክንያቱም ይሄ እስከዛሬ ያልተሳካ ጉዳይ ነበርና ብዙ ኢትዮጵያውያን ይጠራጠራሉ። ምን ያህል ታረጋግጥልናለህ ማርሸት? ምንም ጥርጥር የለውም። አሁን የነበሩ በርካታ ጎታች ምክንያቶችና ችግሮች ተቀርፈው ከስሜት ነጻ በሆነ መንገድ በትልቅ ኃላፊነት በተሞላበት አካሄድ እየተሄደ ነው። አብዛኛው ነገር ተጠናቋል። የሀገሪቱን የፖለቲካ መልክ በቅርቡ ከቀይ ወደ አረንጓዴ የምንቀይርበት ከጥቁር ወደ ነጭ የምናቀላበት ሂደት እየተሄደ ነው። ምናልባት የአብይ አህመድን ጉሮሮ አንቀን ለፍትህ የምናቀርብበትና የሀገሪቱን የፖለቲካ መልክ የምንቀይርበት ስለሆነ በጥንቃቄ እየተሰራ ነው። አብዛኛው ነገር ተጠናቋል። ይህን ማረጋግጥልን ማርሸት ይህንን ቢልም ዘመቻ አንድነት ከአንድነቱ ይልቅ ዘመቻ መበተን ቢባል ይቀላል የሚለን ደግሞ ኤርሚያስ ለገሰ ነው። ዘመቻ በአንዳነት የሚል ተቀጥላ ብንጨምርበትም አይከፋም ባይ ነው ኤርሚያስ። ለዚህ ደግሞ ማስረጃ አድርጎ የሚያቀርበው የጎጃም ፋኖ ያወጣውን መግለጫና ከኤርትራ መንግስት ጋር እየተደረገ ነው ያለውን ግንኙነት ነው። ይሄ የዘመቻ አንድነት የሚባለው ዓላማ በግላጫውን አደባባይ ወጥቷል። የዘመቻ አንድነት መዳረሻ ዘመቻ በትንትን ብቻ ሳይሆን ዘመቻ ተላላኪነት ሆኗል። ዘመቻ በአንዳነት ሆኗል። በነገራችን ላይ የአማራ ፋኖ በጎጃም የሚለው ላይ ሂዱና ተመልከቱ። እዛ ላይ ያለ መግለጫ ሲጠቃለል ሳመሪ ሲደረግ አባረናቸዋል። ጠላፊዎችን ትግል ጣላፊዎችን አባረናቸዋል በሚል ነው መግለጫው በዋናነት። አፈንጋጩን ቡድን አንድ ጊዜ ህዝባዊ ግንባር፣ ሌላ ጊዜ ህዝባዊ ሰራዊት፣ አሁን ደግሞ ህዝባዊ ድርጅት በሚሉ ስሞች ሲኳትን የነበረውን ድባቁን መተነዋል። የጎጃምና የወሎ መገናኛ የሆነውን አባይ ድልድይን በመያዝ የአማራ ፋኖ በጎጃምና በአማራ ፋኖ በወሎ መሬት ላይ እንዳይገናኝ አጥር ሆኖ የነበረውን አጥሩን ሰብረነዋል ብለው ነው መግለጫ ያወጡት። ስለዚህ ከፊል ስኬት አለ። ከፊል ስኬት ያለው ቅድም እንዳልኩት እነ ካፒቴን ማስረሻ ሰጤ ከአካባቢው ርቀው ወጥተዋል፣ ጥለው ወጥተዋል። ይሄ እንግዲህ በዋናነት ቅድም እንዳልኩት የቲፒኤልኤፍ የነ ጀነራል ምግበ ድጋፍ አለ፣ በሻቢያ ድጋፍ አለ፣ የስምምነትም አለ ያስባል። ሀብቴ ሸጋና አስፋው ሰርጸ የሚባሉት ማለት ነው። ሌላም ፎቶ ልጨምርላችሁ። እነዚህ ናቸው እንግዲህ የሻቢያ ዩኒፎርም እስከ ዩኒፎርም ጭምር ነው ተቀብለው የመጡት እና ይሄ ኃይል ነው እየሆነ ያለው። ያው ድጋሚ ለማሳየት ብዙ ወደ 10-15 ፎቶ ነው፣ ግን በቂ ነው ብዬ ስለማስብ ነው። እነዚህ ፎቶዎች በቂዎች ናቸው። እነዚህ ናቸው እንግዲህ እነ ሀብቴ፣ እነ ሸጋ፣ እነ አስፋው ሰርጸ ወደ ኤርትራ ሄደው ስንቅና ትጥቅ ተቀብለው የመጡ ሰዎች ማለት ነው። ይሄን ነው የምትመለከቱት። እንግዲህ ያለው እውነታ ይሄ ነው። ለማጠቃለል ከዚህ ጋር እያይዘን አንዱ የሻቢያ በትግራይ በኩልም እጁን ከቷል፣ በሸዋ በጎንደርና በጎጃም ፋኖ በኩልም እጁን ከቷል። ይሄ አንደኛው ነው እኔ ያለኝ መረጃ ማለት ነው። እንዳያችሁት ትጥቅና ስንቅ፣ ልብስ፣ ዩኒፎርም፣ የሻቢያ ዩኒፎርም ተቀብሎ እስከ መምጣት የደረሰበት ማለት ነው። ይህ የዘመቻ አንድነት ዓላማ ፋኖን አንድ ማድረግ ነው የሚለው የነማርሸት ንግግር እንቅስቃሴያቸውን እንብዛም የሚደግፍ በማይመስለው ኤርሚያስ ዘንድ ብቻ ሳይሆን በትግሉ ጋሻ ጃግሬዎችም ዘንድ የታመነበት አይመስልም።
ከድሮን ጥቃት ማምለጣቸውን፣ ሰላም እንደ ህልም እንጀራ እንደራቃቸውም የሚናገሩት ብርጋዴር ጄኔራል ተፈራ ማሞ ለዚህ ሕሳቤ ምስክር ናቸው። አውረስተነ እንደምን አሉ? አለን ሰላም ነው። ያው የጠፉ አንባልም በድሮን ስንቀጠቀጥ ጀነራል ሰላም ነው። ምን ሰላም አለ? ሰምቻለሁ እኮ በድሮን እንደተጣለባችሁማ ሰምቻለሁ። ያንተ ጋር ያለው እንደዛ መሆኑን በጣም አዝኛለሁ። ግን በምን ላገኝ ስልክህን? አንተ አሁን ጤና ደህና ነህ ጀነራል? እንዴት ነው ተሽሎሃል? ያለው ነገር እንዴት ነው? ተሽሎኛል። ያፈሰው ሁሉን አጥቋሩ መድኃኒቱንም ተውሁት ሁሉ ነገር ስላይማ ጤነኛ ነው። ያኔ እዛ ገብተህ ቢሆን እኮ እንደወጣ ብዙ ነገር እንትን ይልህ ነበር። ዝርዝር አሁንም ችግር የለም። እግሬሳ እግሬም ደህና ነኝ፣ ሁሉ ደህና ነኝ። እናንተ እንዴት ናችሁ? እኛ ደህና ነን። አሁን ወደታች ሂጄ ነበረ ጓማዶ ድሮ የነበርኩበት። ምን ክፍለ ጦር ላይ ነው ያለው? አዎ። ይሄ አንድነቱ ላይ እንዴት ነው አሁን? እኮ ይሄ አሁን የመጀመሪያ አንድ ሁነን ጥላት መምታት ሲገባን እንደው በየቦታው ልዩነቱ እንትን እያለ እንዴት ነው እሱ ላይ? ያው ነው እንደነገርኩ ነው። አሁን ችግሩ ወደ አንድ አለመምጣት ነው። ከዚህ ውጭ እስካለው ተወጣ ድረስ በፊትም ነግሬያለሁ፣ ዋጋ እየከፈልን ነው የምንኖረው። ከዚህ ውጭ ሌባውም ወንበዴውም በጣም እየሰፋ ሂዷል። ክፍለ ጦር ብርጌድ የሚለውም በፊትም ነግሬያለሁ፣ ቅርጽ የያዘ ነገር አይደለም፣ ስም ብቻ ነው ያለው ብዬ ያለውን ተጫውተናል። ካልሆነ ወደ መጠራጠር ወደ ተለያየ ነገር እየተገባ ስለሆነ ጀነራል ትክክል ነው። እሱማ አሁን ትንሽ እንትን የፈጠሩት ይሄ ባለፈው የነስክንድር ወደዛ ያ ስብሰባ በሪፖርተር በምናምን ተደግፈው እዛ ዋድላ ላይ ስብሰባ ካደረጉ በኋላ መጠራጠሩ ሰጣ። እንትናቸውም በኋላም ስናይ ፍላጎታቸው ከትግሉ የመውጣት አይነት ነው። ዝም ብሎ ነው ላይ የሚናገሩት እንጂ በሰላም መንግስት የተወሰነ ቦታ እንደሚለቅላቸው ተስፋ የመግባት ህዛው አሁን የነፈቷን ለማግባባት ብንሞክር ወደ አላስፈላጊ የሄዱት በዚህ ምክንያት ነው። እንዴት አየው ይሄን? ያው እንግዲህ እኔ ጧትም ደውሎልኝ ነበር እሱ ማለት ነው። እና ስለተከሰተው ችግርም ያው ዝም ብለው በራሳቸው ነው እንደዛ ያደረጉት። መግባባት ሲቻል በተንኮል ነው ያለኝ። ዞሮ እሱ አክብዶ አላየውም። የዋድላውን ንግግር እኛም ጠይቀናል። ምንድነው የሆነው ስንል ያው አንተ የምታውቀው ስለሆነ ማጥላላት አለ፣ አንዱን መሳደብ አለ። ይሄ ነገር ማየት ቢቻል ከህዝብ በታች ነኝ ብለው ይመኑ፣ ካልሆነ ደግሞ ይልቀቁ። ከዚህ ተቃርኖ ውስጥ እውነት ሆኖ የምናገኘው የትኛው ይሆን? የፋኖ ማርሸትን አንድነት ወይንስ የብርጋዴር ጄኔራሉን ስጋት? መጪዎቹ ቀናት የሚወስኑት ጥያቄ ነው።